تلك الفتاة አንዲት ሴት ልጅ الصغيرة في السن በእድሜዋ አነስ ያለች ወጣት ሴት التي جاء لها الذئاب البشرية የውሸት የሆነ ነገር ለሷ መጣላት واختطفوا صورها من المواقع الاجتماعية በአንድ ፕሮግራም ላይ የተነሳችውን ፎቶ وكنا نحذر ልናስጠነቅቅ ይገባናል بناتنا ونقول لهن عليكم أن تتقوا الله ሴት ልጆቻችን አላህን ፍሩ በማለት لا تنشروا صوركم في المواقع الاجتماعية ፎቶዎቻችሁን በማህበራዊ ሚዲያ ላይ አትልቀቁ فإن الزمان هذا مخيف ዘመኑ እጅግ አስፈሪ ነው فأخذوا تلك الصور አንዱን የሷን ፎቶ ይዘው وفبركوا تلك الصور ከሌላ ፎቶ ጋር አቀናብረው ووضعوها على مشاهد لا ترضي الله በማትፈልገው የራቁት ፎቶ ጋር አቀናበሩት ከዚያም وأرسلوا تلك الصور إليها وإلى أهلها ከዚያም ላኩት ፎቶውን ወደ እሷና ወደ ቤተሰቦቿ عرضت الأمر على أهلها فما صدقوها ቤተሰቦቿ አዋረድሽን አሏት አላመኗትም قالت لهم لست أنا ما صدقوها አስረዳቻቸው አላመኗትም قالت هذه يا أمي هي ليست صور አለች እናቴ ሆይ ይሄ የኔ ፎቶ አይደለም هذه الصور التي ترونها والله ليست صور አለች ይህ የተቀናበረ ፎቶ ነው والله የኔ አይደለም وإنما صور ይሄ مفبركة ፎቶ ተቆርጦ የተቀናበረ ነው ولكن ነገር ግን يا ليت عمرها ما عمرت بيت እድሜዋን በሙሉ ታዛዥ ልጅ ነበረች حتى كتبت رسالة صغيرة ስለዚህ አጭር ደብዳቤ ላከች كتبت فيها يا أماه والله أنني متربية ብላ ጻፈች እናቴ ሆይ በአላህ ይሁንብኝ እኔ ጥብቅ ነኝ ከዚህ አይነቱ ተግባር والله يا أماه أنني صالحة በአላህ ይሁንብኝ እናቴ ሆይ እኔ ጨዋ ነኝ وأن تلك الصور هي ليست صور التي رأيتموها ይህ የተመለከታችሁት ፎቶ በፍጹም የኔ አይደለም وضعت تلك الصورة في غرفتها ይህን ከጻፈች በኋላ ከቤት ጠፋች ثم انتحرت قبل يومين ከሁለት ቀናት በኋላ ራሷን አጠፋች أيها الآباء እናንተ አባቶች ሆይ أيتها الأمهات እናንተ እናቶች ሆይ اتقوا الله في بناتكم በሴት ልጆቻችሁ ጉዳይ አላህን ፍሩ اتقوا الله في أولادكم አላህን ፍሩ በልጆቻችሁ ጉዳይ فإن العالم في الخارج مخيف ያለንበት ዓለም አስፈሪ ነው اتقوا الله في በሴት بناتكم ልጆቻችሁ ጉዳይ አላህን ፍሩ اتقوا الله في أولادكم አላህን ፍሩ በልጆቻችሁ ጉዳይ فإن هذا العالم في هذا الزمان مخيف ይህ أيها ዓለምና الكلام ዘመኑ እጅግ አስፈሪ ነው ውዶቼ ذئاب بشرية የሰው ህይወት እየተቀጠፈ ነው تبتز بناتنا بصور ልጆቻችን مفبركة በሐሰተኛ ፎቶ እያጠመዷቸው ነው لا نقول ከዚህ إلا ውጭ የምንለው የለም حسبنا الله አላህ ونعم በቃችን ነው ምን ያማረ መጠጊያ ጮሌ ጎበዝ ሰው ብሎ ማለት መን ዳነ ነፍሰሁ ወአሚለ ሊማ ባዕደ ልመውት ነፍሱን የተቆጣጠረ ሰው ነው። ለነፍሱ ልጓም ያበጀ ሰው ነው። ነገ ቀብር እንዳለበት ያወቀ ሰው ነው። እህቴ ምንድን የሸነገለሽ? ወንድሜ ምንድን ያታለለህ? የቁል ላሁ ጀለ ወዓላ ፊ ኪታቢህ ያ አዩሃ ልኢንሳን ማ ገረከ ቢረቢከ ልከሪም الذي خلقك فسواك فعدلك في أي سورة ما شاء أركبك يا أيها الإنسان أنت سولج ما غرك من دنيا شنقله من دنيا أتعلله من دنيا نتشود يا درجة نقر كالله كما قزات إيمانهم بالله لا كما الدلادل توحيدهم بالله لا كما الدلادل أمركوتين لله كما درات ሕይወትህን ከነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሱና ከሰሃቦቹ ፈለግ ከሰለፉነ ሷሊህ ፈለግ ጋር ሕይወትህን ከማስተሳሰር ጋር ከማቆራኘት ጋር ያፋታ ያታለለ እንድትሸወድ ወደ ኋላ እንድትመለስ ያደረገህ ነገር ምንድን ነው? ማገረክ ምንድን ያታለለ? ጌታ ማለት አምልከኝ ተገዛኝ ሚል ጌታ ስላመለከው ስልጣኑ አይጨምርም። ነገር ግን አምልከኝ ያለህ ጌታ እኮ አለዚ ኸለቀክ አንተን የፈጠረ ነው። ፈሰዋክ አስተካክሎ የቀረጸ ነው። ሱብሓነላህ አንተን የሰራህ ጌታ ተገዛኝ። ዱንያ ያመጣሁ ለዘላለም አይደለም። አለዚ ኸለቀል መውተ ወልሐያተ ሊየብሉወኩም አዩኩም አሕሰኑ ዐመላ። ድሮ እኮ የሞት ዓለም ነበር አይደል? መነሻ የሌለው መጨረሻ ያለው የሞት ዓለም አሳልፈናል።
ከዛኛው ረጅም የሞት ዓለም ይሄው ሐያት ዱንያ ላይ አጭር ሐያት መነሻ ያላት መጨረሻ ያላት ሐያት ላይ አመጣው። ከዛስ መነሻ መጨረሻ ያለው ሞት ደግሞ ይጠብቀሃል። ከዛስ መነሻ ያለው መጨረሻ የሌለው ሐያት ደግሞ ይጠብቀሃል። ለዛኛው ለረጅሙ ሐያትህ በዚህ ባጭሩ ሐያትህ ልትሰራ ዱንያ አመጣው። ያ ወይለታ ወይኔ 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 ጉዴ ለይተኒ ለማተኺዝ ፉላነን ኸሊላ። ነገ እኮ ነው የቂያም ቀን። ለማተኺዝ ፉላነን ኸሊላ አከሌን ጓደኛ ባድርጌ ባልያዝኩት ኖሮ። የትኛውን? ያ ቁማር ቤት የወሰደኝ፣ ከረምቦላ ቤት የወሰደኝ፣ ኳስ ቤት የወሰደኝ፣ ጫት ቤት የወሰደኝ፣ ሺሻ ቤት የወሰደኝ፣ ሐሺሽ ቤት የወሰደኝ፣ ዳንስ ቤት የወሰደኝ፣ ዝሙት ቤት የወሰደኝ፣ ከትምህርት ቤት ከጣራ እንድዘል ከአጥር ዘልዬ እዛ ዱርዬዎች ጋር ሙያ እንድውል ያደረገኝ፣ ከመድረሳ ከመስጂድ ከአላህ አምልኮ እንድወጣ ያደረገኝ፣ ያ ወንድነቴን አስረስቶ በሴት የቀረጸኝ ወደ ሴትነት የለወጠኝ፣ ሱብሓነላህ ዘመናዊነት አስመስሎ ኢስላምን አራቁቶ ያ ሸይጣን ባህሪ ያላበሰኝ አከሌን ጓደኛ አድርጌ ባልያዝኩት ኖሮ። እህቴም ትላለች ለይተኒ ለማተኺዝ ፉላንን ኸሊላ አከሌትን ጓደኛ ባላረኳት ኖሮ። ዘመናዊነት አስመስላ ጸጉሬን አስለቅቃ በሚኒስከርት ያስኬደችኝን፣ በታይት ያስኬደችኝን፣ በሱሪ ያስኬደችኝን፣ ከጀልባብ ከኒቃብ ያራቆተችኝን፣ ከመስጊድ ያስወጣችኝን፣ ከኪታብ ደርሴ ከቁርአን ደርሴ ዓሊም ዑለማ አጠገብ ተደፍቼ የአላህን ዲን ከመማር ቁርአን ከመማር ሐዲት ከመማር ፍቅህ ከመማር ሲራ ከመማር የአላህን ዲን ከመማር ከዲን ያስወጣችኝ ጓደኛዬ ከዲን ያስወጣኝ ጓደኛዬ ፉላንን ኸሊላ አከሌን ጓደኛ አድርጌ ባልያዝኩት ኖሮ። መቼ ነው? ጸጸት ነው፣ የቂያም ቀን ነው።